የሚያደርግ ደግሞ ከሆነ ዛሬ በገነባው ስምና ዛሬ ገንዘብ አለኝ ብሎ እንደሚደነፋ ሴት ልጅ በዚህ ያህል ደረጃ እንደዚህ የሚያስደርግ ከሆነ አሁንም ወደ ነበረበት ቦታ መመለሱ አይቀርም ማለት ነው። ስለዚህ ከህግም ተጠያቂነትም አንፃር እንዲሁም ከኛ ከዚህ ከሚዲያው ላይም ካለም ምድር ላይም ካለውም ህዝብ አንፃር ያለውን ነገር መተው ሳይንቁ መተው መጠየቅ አለባቸው ሁለቱ። በቃ ግዴታቸው ነው። አንተ አሁን እኔ የምመርጠው አንተ ጋር ለምንድን ነው ወይ በሷ ሳይድ አይደለም ወይ በሱ ሳይድ አይደለም። ሶ ሚዛን የሆነ ቦታ ላይ መተው ለህዝቡ ማብራራት አለባቸው። ቤቴን ከፍቼ ለየብቻ አወራለሁ የሚል አካል ወይ እኛ ላይ ድራማ እየተካሄደብን ነው እውነትም እንዳላት ሆኖ ልጅቷ ለሽቀላ ለሌላ ነገር ካልሆነ በስተቀር መተው ሐሳባቸውን ለህዝቡ ማሳወቅ አለባቸው። ይሄንን ነው የምለው። ግዴታቸው ነው፣ መጠየቅ አለባቸው። ቢኮዝ ከህዝብ እየተቀበሉ እየኖሩ እየተዳደሩ እስከሆነ ድረስ ሚዲያ ላይ ላመጡት አጀንዳ ራሳቸው መጠየቅ አለባቸው ብዬ አምናለሁ። አመሰግናለሁ። ኦኬ፣ እንደምን ዋላችሁ ጋይስ? ዋሴ እንዴት ነህ? እንኳን ደህና መጣህ። እንዴት ነህ አባቴ? ሰላም ነው? እንዴት ዋላችሁ? አለሁ። እንግዲህ እናንተ የሁለት ደጋፊ መሰላችሁኝ። ከግራም ከቀኝም ከጃኒም ከጆንደሬንም ናላችሁት። ቀጥሉ፣ ችግር የለም እንሰማለን። እነሱም እያደመጡ እስከሆነ ድረስ ይሰማሉ። መጨረሻ ላይ ምርጫቸውን የሚወስዱት እነሱ ናቸው። ኮፒ ሊንክ አትደረግ። ኮፒ ሊንክ እያደረጋችሁ አካውንቱን ከፈለጋችሁ ታፕታፕ አድርጉ፣ ከፈለጋችሁ ኮፒ ሊንክ፣ ከፈለጋችሁ ሪፖርት አድርጉ። ቀጥል። ኦኬ፣ እንግዲህ አሁን ጆከር ጋር ወይ ዮኒ ጋር ከገባ ያው እውነቱን መውጣቱ አይቀርም። ግን እስከዛ ድረስ እኛ የራሳችን መላምት እንሰጣለን መጣው እስኪናገሩ ድረስ ማለት ነው። ግን እንደዚህ መላምት እንሰጥ ደግሞ መማር ያለብን ነገሮች አሉ። አሁን ጃኒ አሪፍ ልጅ ነች፣ እሱም ጆንም አሪፍ ልጅ ነው ለእኔ ማለት ነው። ግን አሁን ትልቅ ነገር የተገነዘብኩት ምንድን ነው፣ ማህበረሰባችን ውስጥ ሴቶች በጣም ይበደላሉ፣ ይጎዳሉ፣ በጣም ጥቃት ይደርስባቸዋል። በዛውም ልክ ደግሞ ይህንን ታኮ ሴቶች ለአድቫንቴጃቸው የሚጠቀሙትም ነገር አለ። ገባ? አይጎዱም አይደለም፣ ይጎዳሉ። አንዳንድ ደግሞ አሉ የሚጠቀሙበት። አሁን እንደዚህ አይነት ነገር ሲፈጠር ለወንዱ ህይወት ትልቅ አደጋ መሆኑን አስበን ማስረጃ የሚገኝበት ነገር ሆኖ ስንፈርድ ጥሩ ነው። ከግል ህይወታችን ጋር ማገናኘት የለብንም። ጃኒ እንደዛ ተጎድቻለሁ ብላለች፣ በቃሏን ያለችው። ማስረጃውን አላየንም፣ እሱን ያዘጋብኝ ብላለች፣ ማስረጃ አላየንም። ግን ስሜቷ ነው ስልክ ገብቶብኝ ከራሷ ኤክስፒሪየንስ ያየችውን ነው መጣ የተናገረችው። የእሱ ፓርት አልተሰማም። ስለዚህ ቸኩለን ለመፍረድ እንትን አንበል። ለምን ለልጅቷም ጥሩ አይደለም በኋላ ላይ እውነቱ ሌላ ሆኖ ከተገኘ። ከዛ ውጭ ግን ቲክቶክ ላይ አንድ ፔጅ ለማዘጋት ምንድን ነው የሚያስፈልገው ነው። አሁን ፔጁን በሱ ስም አውጥቶት ከሆነ ወይ እሱ ኮንትሮል አድርጎት ከሆነ ኦኬ፣ በፈለገው ሰዓት ይዘጋዋል። ግን በሪፖርት በምናምን ከሆነ አብሶ ትልቅ ፔጅ በጣም አስቸጋሪ ነው። ብዙ ሰው ሪፖርት አድርጎ ተሰብስበው ቴሌግራም ላይ መጣው ምናምን ነው። ስለዚህ አንድ ሰው አይጠፋም እንግዲህ ሪፖርት አድርጎ። ሪፖርት ላይ ስትሄድ ደግሞ የእሷ በጣም ትልቅ አካውንት በየቀን በሚሊዮን ታፕታፕ የሚደረግ ነው። ያ እና ከነዛ መሀል ሰዎች ደግሞ ሪፖርት አድርጉ ከሚላቸው ሰዎች መሀል ደግሞ አንዱ መጥቶ መናገሩ አይቀርም። እንደዛ ከሆነ ያዘቀባትና ግሩፕ ከሆነ እና ፔጁ በማን ቁጥጥር ውስጥ ነው አክሴስ አለው ወይ እሱ የሚለውን መጀመሪያ ማወቅ አለብን ለማዘጋት። ከዛ ውጭ ደግሞ አደጋ ደርሶብኛል፣ እንደዚህ ቆርጦኛል፣ እንደዚህ አድርጎኛል ምናምን ያለችውን ማስረጃ ቢኖር አሪፍ ነበር። ሜይ ቢ በሰዓቱ ላይኖራት ይችላል። ግን አሁን 100% ሽሮኝ የምነግራችሁ ቲክቶክ ላይ የሚጠቀሙ ልጆች አዲስ አበባ ያሉ ወጣቶች ማለት ምንም አይነት ውይይት ቢያደርጉ ምንም አይነት ንግግር ቢያደርጉ ይቀራረጻሉ። ይህ ፋክት ነው። ለአደጋ ንግግራቸው ታሾፋለ እንዴ ነገም እንደሚመጣ አያውቁም። ስለዚህ ይቀራረጻሉ፣ ይጠነቀቃሉ እርስ በርስ ምናምን እና ዝም ብሎ እንዲህ ከላይ ነገር አይኖርም። ገብቶሃል አባባሌ? አሁን ሁለቱ የድሮ ፍቅረኛሞች ናቸው። ያላቸውን ሪሌሽንሺፕ አናውቀውም። አሁንም ተደዋውሎ ተነጋግረው ሊሆን ይችላል ወዘተ። ግን አሁንም ተደዋውሎ ሳይሆን ላሲዝ እና አሁን የተላከልኝ ሌላ ሰው ነው የላከልኝ። እሱ የተላከልኝ ቮይስ አለ። በቅርብ ጊዜ ጎንደር በነበረችበት ጊዜ ከአዶናይ ተደብቃ ለእሱ እንደደወለች፣ እሷ ደግሞ ዛሬ ላይ ተቆርጫለሁ አካውንቴንም እሱ ነው ያዘጋው ብላ መታለች። እሷን ሰምተናል። እሱ ደግሞ በውስጥ በኩል ከሰው ከሌላ ሰው ያገኘሁት እሷ አዲስ አበባ እሷ ጎንደር እያለች ከሱ ተደብቃ እንደደወለች ቅድም ሳሰማ የነበረው ቮይስ እንደዛ ነው። አይ መቼ ነው የተደዋወለችው? ያን ሌላ ጉዳይ ሊሆን ይችላል፣ ራሱ ሊጠየቅበት ይችላል። እሺ ያ እና ነገሮች መጀመሪያ እዚህ ጋር የሆነ ነገር እምለዋለ ምን መሰለ ብሮዬ፣ ከዚህ በፊት ራሱ ፍቅረኛ መሆኗን ተናግሮ አያውቅም። እሷ እንዲወጣ ትፈልግ ነበር።
እሱ እንዲወጣ አይፈልግም ነበር። እሷ ባለችበት እንኳን አስታውን የሚል አስተሳሰብ አልነበረውም ልጁ። በሴት ላይ ባለው ነገር በጣም የተበላሸ አመለካከት ነው ያለው። ይሄንን ነው የሚናገረው። አጠገቧ እንዲታወቅ አይፈልግም። እንኳን የሱን አይደለም የልጁን እናት እስር ቤት ገብታ ማርገዟ ከታወቀ ምናምን በኋላ ነው ሰው የባን ነው። እንዲያውም ሲወራው ውሸታሞች ተብሎ ብዙ ሰዎች ሲሰደቡ ሰምቻለሁ። እና አብዛኛው ጊዜ የሚናገረው ንግግር ፍቅረኛ ለሚባሉት በክብር ያናገራቸው፣ በክብር ያወራቸው፣ በክብር ሻይ ቡና ያላቸውን አሳይ። ልጁ እንደዛ አይነት ልጅ አይደለም። በቃ ሴት አክባሪ አይደለም። በቃ ፍቅረኛ አክባሪ አይደለም። በሪሌሽንሽፕ ባለው ጆን ዳንኤል ጥሩ ሰው አይደለም ለሴት ልጅ። ይህን ፋክት አድርጌ ነው የምናገር። አይደለም ባየሁት ነው የምናገረው። ግን አሁን እንትን ፍርዱ አሪፍ እንዲሆን ጆካ ባልከው እየቀነሰ ነው። ዮኒ እሱ ላይ የሁሉም ሀገር ጆካ ፍርዱ አሪፍ እንዲሆን ማለት ነው። ሁለቱም ይምጡ በማለት ቢመጡ ደስ ይለኛል። አሁንም ግን እኔ በደንብ አድርጌ በማየው ነገር ባየሁት ነገር ለሴቶች ምንም አይነት በፎንቃ ደረጃ ስማቸው እንኳን እንዲጠራ አይፈልግም። ማናት ያንተ ሲባል ማውራት አለብን እዚህ ጉዳይ ላይ ነው እንጂ የእሷ አዲስ አበባ ወይ አይ ጆከር፣ እኔ ጥያቄ አለኝ እዚህ ላይ ማለትም የደረሰ ቮይስ ሜሴጅ አለ አይደለ? እሱን የላከልህ ሌላ ሰው ነው የላከልህ? ከሌላ ሰው ነው የደረሰኝ። ከሌላ ሰው ነው የደረሰ አይደል? ለምን ከእሱ አልደረሰህም? እርግጠኛ ለሱ ነው ያደረገችለት አይደለ? ማለቴ እሱ ጋር እኔ አልደዋወልም ማለት እኮ አንተ አሁን ይኸውልህ፣ ተባረክልኝ። አሪፍ ጥያቄ ነው። እሷ የራሷን ነው ይዛ የወጣችው። የደረሰባትን በፎቶ ማስረጃ ነው ይዛ የወጣችው አይደለ? ፉል ማስረጃዋን ይዛ ነው የወጣችው። እሱም በዚህ ደረጃ ከሆነ በሰው ከሚልክልህ ዋይኖት ራሱ ብቅ ብሎ በዚህ ሰዓት እንዲያርጋኛለች፣ እንደዚህ ሆና ቤቴ ትመጣ ነበረ፣ እንዲታረግ ነበረ ብሎ ለምን አልተናገረም? ለምን ማለት በሁለተኛ በሶስተኛ ሰው ከሚልክልህ ብዬ ነው ይሄን ማስረጃ። ምክንያቱም አንድ ነገር ሲላላክ በዚህ ዘመን ብዙ አይነት ነገር ይሰራል። ሁለተኛ ነገር አንተ ባየኸው ማስረጃ መሰረት ማለት ነው አንተ ያንን ነገር አምነህበታል። እኔ አሁን ለምን መሰለሽ እኔ ግልጹን የምነግርሽ ነገር ጆንም በጃኒ ልክ አውቀዋለሁኝ፣ ጃኒንም እኩል ለማውቃቸው ለእኔ እኩል ናቸው። በዚህን ሰዓት ጃኒ ይዛም የወጣቸው ነገር ላይ ጆን ዳንኤልም በሌላ በኩል የደረሱ መረጃዎች ለነዛ ነገሮች ሁለቱም ለእኔ አሁን ውሳኔ ላይ አይደለም፣ መካከል ላይ ነው ያለሁት። ገብቶሻል የምልሽ ነገር አሁን ይኸውልሽ ላስረዳሽና ግልጽ አድርጌ ላስረዳሽ። አዳምጪኝ እና ይሄ የስልክ ልውውጥ የነበረው ጎንደር በነበረችበት ጊዜ ከአዶናይ ተደብቃ እንዳናገረችው ነው። በቃ ይሄን የነገረ ሰው ነው አይደለ? የእሷን እኮ ሰምተናል፣ በቪዲዮ አውጥተዋል ሚዲያ ላይ። ሰው ነው አይደለ? ሌላ ጥያቄ ሊነግር ይቻለ ጆከር፣ ይሄ እኮ ግራ የገባው ነገር ጆከር ልጠይቅ። አንተ አሁን ማለት ነው በሁለቱም መሀል ላይ ነህ አይደል ያለኸው? እኔ በሁለቱም ሴት ልጅ ነሽ። ሴት ልጅ እስከሆነች ድረስ በደረሰባት ነገር ከሴት ነው ቀድሜ የምቆመው። ግን አሁን እሱ ሞቶ ስላልተናገረ እኔ የምጠብቀው አሁን ከሁለቱም አፍ እጠብቃለሁ። ከሁለቱም የምሰማውን ሰምቼ መወሰን ያለብን እኛ እኮ ሚዲያ ላይ ነው ያለን። በተለይ እኛ ብዙ ነገሮችን እንሰማለን፣ እናያለን። በውስጥ እኮ ለሚዲያ የማይበረከቱ ብዙ መረጃዎች ይደርሱናል። በሚስጥር እሷና እሱ ፌስታይም የተነጋገሩትን ለሌላ ሰው የላከበት ምክንያት ራሱ እኔ እኮ አሁን ጥያቄ የሚገርም እኮ ይህን ቮይስ እኔ አለ አይደለ? ይህን ቮይስ እኔ በቤቱ ሲገባ መጀመሪያ ጥያቄ የማቀርበው እኔ ስለሆንኩ ያሰማሁት። ወንድሜ ጆከር እንድትጠይቅልኝ የምፈልገው ማለት ነው እሷ ትደዋወላለች አይደለ? እሱ ልጅ ወልዶ ሚስት አለኝ እያለ በአደባባይ እየተናገረ ነው። የልጄ እናት እያለ አውጥቶ እየተናገረ ነው። የእሷን መደወል ብቻ ነው ያያችሁት። የእሱስ እሷ ጋር ሪሌሽን እንደዚህ መደዋወል በውስጥ መስመር ካለ እሱስ ለምን በዚህ ጉዳይ ላይ ለምን ይግኖራል? ለምን ብሎ ካላረጋት ለምን ያናገራል? ያ ከሆነ እሷም ታዋጣለች እኮ። አሁን ይህን ነገር ሰማን አይደል? እሷም ታዋጣለች። ለዚህ እኮ ነው እኔ አሁን መካከል ላይ ሁኜ መስማት የፈለጉት። እኔም ደግሞ ጆከር አንድ ጥያቄ እንድጠይቅልኝ እፈልገዋለሁ። አሁን እንዳለ ሆኖ ሁኔታ